እግዚአብሔር አምላካቸው ከበፊት ይልቅ ወደ እነሱ ተጠግቶ መንፈሱን እያፈሰሰ ቅኔንና ዝማሬን እየሰጠ ራእይና መገለጥን እያመጣ በኃይል እያስታጠቀ ለሚቀጥለው ቀን ክብር እንዲቆሙ ለሚቀጥለው ቀን ክብር መዝገብና ሀብት እንዲኖራቸው የሚያደርግበት ጊዜ፣ የሌሊቱ ጊዜ፣ ያ የማታው ጊዜ፣ ያ ከእንቅስቃሴ ነፃ የሆነበት ጊዜ፣ እኔ የምፈልገው የእግዚአብሔር መንፈስ ባለበት በዛ ጊዜ፣ የእግዚአብሔር ቃል በሚነገርበት በዛ ጊዜ። እንደዚህ ነው የእግዚአብሔር መንፈስ እያላችሁ ያለው እንደዚህ ነው። አዎ ሌሊት የዝምታ ጊዜ ነው። አዎ ሌሊት እንቅስቃሴዎች ሁሉ የሚቆሙበት ጊዜ ነው። በዛን ጊዜ ግን በሚቀጥለው ቀን ድል የምታረጉበትን ኃይል ትቀበላላችሁ። በሚቀጥለው ቀን የምትናገሩትን መልእክት ትቀበላላችሁ። በሚቀጥለው ቀን የምትዘምሩትን መዝሙር ትቀበላላችሁ። አንዳንዶች የሚደነግጡበት፣ ሌሎች የሚሸሹበት፣ ሌሎች ብርክ የሚያዙበት ያ ጊዜ አይኖቻቸው ለተከፈተላቸው፣ ጆሮዎቻቸው ለተከፈተላቸው ለነዛ ሰዎች ጥበብ የሚፈስበት፣ የማያቋርጥ የዝማሬ ምንጭ የሚፍለቀለቅበት፣ ከዚህ በፊት ተዳፍነው የነበሩ ነገሮች ሁሉ ክፍትፍት የሚሉበት ምቹ ጊዜ፣ የኃይል ጊዜ፣ የኃይል ጊዜ፣ የኃይል ጊዜ፣ ከግርግሩ የወጣችሁበት ጊዜ፣ ከእንቅስቃሴ ተገታችሁ የተቀመጣችሁበት ጊዜ፣ ከዝምታው በኋላ ባለው ከሌሊቱ በኋላ ባለው ቀን የሚገዙ ሰዎች በሌሊቱ ውስጥ እንደ ማንኛውም ሰው ከምቾታቸው ጋር ዲል ያደረጉ ሳይሆኑ ምቾታቸውን ትተው ነቅተው አምላካቸውን የሰሙ እነዛ ሰዎች እግዚአብሔር ይገርማቸዋል። የልቡን ሐሳብ ቀን ሳለ አያጫውታችሁም። እግዚአብሔር አምላክ ይገርማቸዋል። የልቡን ሐሳብ በብዙ ከበባ ውስጥ በሆናችሁ ጊዜ አያጫውታችሁም። እግዚአብሔር ይገርማቸዋል። እየሄዳችሁ ሱፐርማርኬት ወይም የሆነ ቦታ በጣም ቢዚ ሆናችሁ አያጫውታችሁም። በማኪያቶና በጓደኛ ተከባችሁ ሳለ አያጫውታችሁም። አባብላታለሁ የልቤን ለልቧ ነግራት ዘንድ ወደ ምድረ በዳ ወስዳታለሁ ተብሎ እንደተጻፈ እያባበለ ከኮንፈርት ዞናችሁ ያወጣችኋል፣ ከሙቀት ያወጣችኋል። ትኩረት ልትሰጡ የምትችሉበት ከባባዊ ሁኔታ፣ መንፈሳዊ ሁኔታ ውስጥ ይከታችኋል። ክብር ለጌታ ይሁን። ይገርማችኋል። ቀን ስትወጡ ስትገቡ ህይወት ብዙ የጥያቄ ሜኑ ይዞላችሁ ይመጣል። የቀኑን የጥያቄ ብዛት በሌሊቱ ውስጥ እግዚአብሔር መልስ ይሰጣችኋል። ቀን የተጠየቃችሁትን ቀን መልሱን ፈልጋችሁ አታገኙትም። ቀን በሩጫ ላይ ሆናችሁ የተጠየቃችሁትን ቀን በብዙ ሐሳብና ጭንቀት ውስጥ ሆናችሁ የተጠየቃችሁትን ጥያቄ እዛው ቀን ውስጥ አታገኙትም። ቀን ላይ በጣም አይምሯችሁ እስኪፈነዳ ድረስ የተጨነቃችሁበትን ያንን ጥያቄ ጌታ እግዚአብሔር አምላክ በሌሊቱ ሰዓት መልስ ይዞ ከተፍ ይላል። መኝታችሁ ጋር ይመጣል። በጆሮአችሁ ሹክ ይላችኋል። ለዚህኛው ጥያቄ መልሱ ይሄኛው ነው። እዛ ጋር የተዘጋው እዚህ ጋር እንደዚህ ሆኖ ነው ያጫውታችኋል። ይሄ ቃል ከመጣ አምናለሁኝ እኔ ዝናብ ሳይሰራ እንደማይመለስ ልክ እንደዛ ይሄ ቃል ከመጣ በሚቀጥሉት ሳምንታችሁ እግዚአብሔር ወደ እናንተ ይመጣል። እስቲ በደም ጩሁና አሜን በሉ። ስጋ ሊገዛ ወይም ስጋ ሊበላ ሲል የተቆረጠ ሁሉ ስጋ ይመስለኛል። እኔ ዋይፍ የተቆረጠ ሁሉ ስጋ እንዳልሆነ ስለምታውቅ ይሄኛው በቢላ ተወገዋለች። ከዛ በስም ትጠራቸዋለች። በለኝ ስጋ ያለው ትምህርት አቃለው ባካሚን በል አቃለው ስጋ ያለው ትምህርት መንፈስ ራሱ ሲመጣ ይታወቀኛል፣ ሲያጠላላ ይታወቀኝ። ጌታ ምስክሬ ነው። ከዚህ ትምህርት በኋላ ከዚህ ቀን በኋላ ህይወት ወደ ሌላ ዳይሜንሽን ይቀየራል። ኢዳማ ታካቻና ማቴለበ ዛባላ ባካቻና ማቶ መሸብ ብሎ ሰይጣን ሊያስለቅስ ሲመጣ መሸል ብሎ ሊያስለቅስ ሲመጣ አምላክ ስራ የሚጀምረው ልክ ሲመሽ እንደሆነ አላወቀም። ልክ ሲመሽ እንደሆነ ልክ ዝምታው ስትገባ ለእግዚአብሔር የሥራ ጊዜው እንደሆነ ለእግዚአብሔር የሥራ ጊዜው እንደሆነ መዝሙር ልትቀበሉ ነው። በጨለማ ውስጥ የተሰወረ መዝገብ ሊከፈት ነው። ከብዙ ሰዎች እግዚአብሔር የሰወራቸው ነገሮች አንድ ነገር እንድታውቅ እፈልጋለሁ። እግዚአብሔር አምላክ ታዋቂ ሰው እንድትሆን ሳይሆን የሚፈልገው ጠቃሚ ሰው እንድትሆን ነው የሚፈልገው። እግዚአብሔር ልቡ ሐሳብ ጠቃሚ ሰው እንድንሆን እንጂ ታዋቂ ሰው እንድንሆን አይደለም። ብዙ ያልተመከሩ ታዋቂ የሆኑ ሰዎች አሉ። ያልተመከሩ ታዋቂ ሰዎች ቢኖሩም ያልተመከሩ ጠቃሚ ሰዎች ግን የሉም። ጻፉልኝ። ያልተመከሩ ታዋቂ ሰዎች ቢኖሩም ያልተመከሩ ጠቃሚ ሰዎች ግን የሉም።
እነዛ ጠቃሚ ሆነው ያያቸው ሰዎች ጠቃሚ ያደረጋቸው እግዚአብሔር አምላክ በሌሊት እየመጣ የመከራቸው ምክር ነው። ይቻላል ታዋቂ መሆን፣ ሰው ተሳድቦ ታዋቂ መሆን፣ ሰው አዋርዶ ታዋቂ መሆን፣ ተቃዋሚ ሆኖ ታዋቂ መሆን ይቻላል። ነገር ግን ነግራለሁ፣ ሳትመከር የልቡን ሐሳብ ሳታገኝ ግን ጠቃሚ መሆን አይቻልም። እግዚአብሔር የሚፈልገው ዝነኛ እንድትሆን ታዋቂ እንድትሆን አይደለም፣ ጠቃሚ እንድትሆን፣ ለቤተ ክርስቲያን ጠቃሚ እንድትሆን፣ ለሀገር ጠቃሚ እንድትሆን፣ ለትውልድ ለቤተሰብ ጠቃሚ እንድትሆን፣ ለእግዚአብሔር መንግስት ገንዘብ እንድትሆን ነው እግዚአብሔር የሚፈልገው። ታዲያ የጠቃሚነት ምንጩ ምክሩ እንደሆነ ስለሚያውቅ እግዚአብሔር አምላክ ከግርግሩና ከአንዳንድ አንተን ሰቅዘው ከያዙ ውጥረቶች መካከል አውጥቶ በሌሊቱ ጊዜ በዝምታው ውስጥ ወደ አንተ ይመጣል። እግዚአብሔር ልጆቹን የሚመክር አምላክ ነው። ልጆቹን የሚያስተምር አምላክ ነው። ለማስተማርና ለመምከር ደግሞ ከዘላለም ጥበቡ ከዘላለም የህይወቱ ማንነት ከሱነቱ ለልጆቹ ሊያጫውታቸው ምቹ ጊዜ የሌሊቱ ጊዜ ነው። ለዚህ ነው የሌሊቱ ጊዜ ምክር ያልኳችሁ። የሌሊቱ ጊዜ ምክር ለምንድን ነው እግዚአብሔር አምላክ በሌሊት የሚመክረን? ለምንድን ነው እግዚአብሔር አምላክ ከመኝታችን ቀስቅሶ የሚመክረን? ከምቾታችን አውጥቶ የሚመክረን? ለምንድን ነው እግዚአብሔር አምላክ ከታጀብንበት ሁኔታ አውጥቶ ብቻችንን አስቀርቶ የሚመክረን? እግዚአብሔር አንደኛ እግዚአብሔር የሌሊቱን ጊዜ ለምክር የሚጠቀምበት ምክንያቱና ዋነኛው ነጥብ እቅድ ስናበዛ ነው። እቅድ ስናበዛ ይህንንም አይተን ያንንም አይተን ይህንንም ሰምተን ያንንም ሰምተን ያም ሲያምረን ይሄም ሲያምረን ሁሉን ካልነካን ብለን ስንል እቅድ ስናበዛበት እግዚአብሔር አምላክ ያበዛናቸውን እቅዶች ቀንሶ እሱ ላየልን ውስን ነገር ብቻ እንድንኖር ሲፈልግ ጆሮውን እንደሚሰጥ ወይም ደግሞ ጆሮአችንን ብቻ ሳይሆን ልባችንንም ስለሚፈልግ በጆሮአችን የገባ የቀረው ጆሮአችን ላይ አይደለም፣ ልባችንን ይዞታል። በአይናችን ያየነው አይናችን ላይ መች ቀረ? ገብቶ ልባችን ላይ ነው የከበደው። ስለዚህ ከምንሰማውና ከምናየው ሁኔታ አውጥቶ በልባችን ውስጥ ያስገባናቸው በጣም ቢዚ ያደረጉንን ከራሳችን ጋር ጊዜ እንዳይኖረን በማይመለከተን ጉዳይ የተያዝንባቸውን ነገሮች ከህይወታችን ላይ ሊያራግፍ ሲፈልግ እቅድ ስናበዛ በሌሊት መጥቶ ይመክረናል። ፈረንጆች ሲናገሩ እንደዚህ ይላሉ፣ እቅድ 70% ከሆነ ውጤት 30% ነው። እቅድ 30% ከሆነ ውጤት 70% ነው። ሰው እቅድ ሲያበዛ ውጤቱ ይቀንሳል። ሰው እቅድ ሲቀንስ ውጤቱ ይጨምራል። ስለዚህ ይህንንም ያንንም ሲያምረን ሁሉን ካልነካካን ብለን ስንል ብዙ ያባረረ አንድም እንደማይዝ የሚያውቅ እግዚአብሔር አምላካችን እቅድ ሊያስቀንሰን ስለሚፈልግ ክብደት የሌላቸው ትኩረት የማንሰጥባቸው እንዲሁ ልፋት ከሆንባቸው የህይወታችን ሩጫና እርምጃ ሊያወጣን ሲፈልግ እግዚአብሔር አምላክ የሌሊቱ ጊዜ ለሱ ምቹ የምክሩ ጊዜ እና ያወጣል። ይህ ውሃ በማይቋጥር ወይም ደግሞ ሚዛን በማይደፋ ተራ የልብ ምኞት ዝም ብለህ ስትጋልብ ጓደኞችን የስተትህ ትሩፋት ተጠቃሚዎች ስለሆኑ ተው ተመለስ አይሉህም፣ ያጨበጭቡላል። ቀጥል በርታ ይሉሃል። የዚህን ጊዜ እንዲሁ እንደ ጉም የማይጨበጥ የማይዳሰስ ሞራል እየሰጠ የማይሆን ቼበላ ውስጥ የከተተህን ጎረምሳ ስብስብ ጠቅላላ ይበትነውና ብቻህን አድርጎ የልቡን ሐሳብ ልብህ እየመከረ ሰብስታንስ የሌላቸውን ነገሮች እያራገፈ ወደ ቁም ነገሩ ወደሚጠቅመው የህይወት ክብር ልትመጣ ያደርጋል። ለዚህ ነው የሌሊቱ ጊዜ ለእግዚአብሔር ምቹ የምክሩ ጊዜ የሚሆነው። ምቹ የምክር ጊዜ ይሆናል። እግዚአብሔር አምላክ በእንደዚህ አይነት ሁኔታዎች ውስጥ ብዙዎችን ለቁም ነገር አብቅቷቸዋል። በሌሊት መክሯቸው በቀን አክብሯቸዋል። በሌሊት መክሯቸው በቀን አክብሯቸው፣ በከፍታ ላይ አቁሟቸው። ብዙዎችን እግዚአብሔር እንደዚህ አድርጓል። እንቅልፍ ነስቶ ረፍት ካጣህበት የህይወት አዙሪት ያወጣል። እቅድ ብቻ ነው የምትሆነው። እቅድ ስታበዛ ገዝቼ ነቅዬ ተክዬ ፈልጬ ቆርጬ ሄጄ በርሬ በቃ መሄድ ብቻ ሲታይ ያጠፋዋል፣ ነገሩን ይዘጋዋል፣ በሩን አንዳንድ ፊቶችን ወደ ኋላ ያዞራቸዋል።
የዛን ጊዜ ፊቶች ሁሉ ወደ ኋላ ዞረው ጀርባ ብቻ ሲሆንብህ አንድ ፊት የማይዞር ፊት መፈለግ ትጀምራለህ። ቀና ማለት ትጀምራለህ። የዛን ጊዜ ህመምህን ትረሳዋለህ፣ ድካምህን ትረሳዋለህ። ለካ ሩቅ ነበርኩ፣ ለካ ከሀሳብ ርቄ ነበረ፣ አሁን እመለሳለሁ። አባቴ እንደዚህ ይጸልያለሁ፣ እያገኘው ከራኩት ሁኔታ ውስጥ እያጣው ወደ አንተ እቀርባለሁ። እስቲ በደንብ አድርጋችሁ አሜን በሉ። ሶስት ቀን እንዲመሽብህ ያደርግና የ30 ዓመት ስንቅ ይሰጥሃል። ስማ 13 ዓመት ስታዝረከርከውና ስታባክነው የነበረውን የህይወት ስንቅ እግዚአብሔር በ3 ቀን ያስታጥቃል።